ሰላምና ጤና በያላችሁበት ይድረሳችሁ። ወደኔ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እንደተለመደው ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግበት ፕሮግራማችንን ይዘን ቀርበናል። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ፣ ከባርሴሎና እና ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ የዝውውር ጉዳዮችን ነው እያነሳሳን ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። እንደ ቼልሲ፣ ማንቸስተር ሲቲ እና ባርሴሎና ያሉ ክለቦች የክሪስታል ፓላሱን የቀኝ ተከላካይ ዳንኤል ሙኖዝን በከፍተኛ ዋጋ ለማስፈረም እንደሚችሉ እየተዘገበ ነው። የኮሎምቢያ ብሔራዊ ቡድን ተጫዋች በቅርብ ጊዜ ለክሪስታል ፓላስም ቁልፍ ተጫዋች ሲሆን የሱ የመጠየቂያ ዋጋ 25 ሚሊዮን ፓውንድ አካባቢ ብቻ እንደሆነ ይታመናል። ይህ መረጃ ከፉትቦል ኢንሳይደር የተገኘ መረጃ ሲሆን ቼልሲም ከዳንኤል ሙኖዝ ተፈላጊዎች መካከል አንዱ እንደሆነ ይነገራል። ሆኖም ግን ክሪስታል ፓላስ ለመሸጥ እንደማይፈልግ አጥብቆ እየተነገረ ይገኛል። እንግዲህ ኤግልስ ተብሎ የሚጠሩት ክሪስታል ፓላሶች ባለፈው ዓመትም ሚኬል ኦሊሴን ወደ ባየር ሚኒክ ከተዘዋወረ በኋላ በዚህ ክረምት ደግሞ ኤቢሪቼ ኢዜን ለአርሰናል ሰጥተዋል። ማርክ ጉሂና አደም ዋርተን የተባሉ ደግሞ ሌሎች ተጫዋቾችም ፍላጎት መሳባቸውን እንደሚቀጥሉ ነው በእርግጠኝነት መናገር የሚቻለው። ዳንኤል ሙኖዝ ለሽያጭ የማይቀርብ ቢመስልም ፉትቦል ኢንሳይደር እንደተናገረው ከሆነ ግን ከ25 ሚሊዮን ፓውንድ በላይ የሆነ ማንኛውም መጠን ክሪስታል ፓላስ ለመሸጥ ሊያሳምነው እንደሚችል ይነገራል። የ29 ዓመቱ ዳንኤል ሙኖዝ እድሜው ከፍ ማለትም እንዲሁ እየጀመረ ይገኛልና ወደ 30ዎቹ እየተጠጋ ነው። ስለዚህም በሙያ ዘመኑ በዚህ ደረጃ ላይ 25 ሚሊዮን ፓውንድ መክፈል ትክክለኛ ዋጋ መሆኑ አለመሆኑ ክርክር ሊነሳበት ይችላል። ቢሆንም ግን ጎበዝ የሆነ የደቡብ አሜሪካ ተጫዋች በተለያዩ ቦታዎች መጫወት የሚችል ሲሆን በዚህም የውድድር ዓመት እስካሁን ለክለቡና ለሀገሩ 3 ግቦችንና 3 ደግሞ ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በእርግጥም እንዲህ ባለው ዝቅተኛ ክፍያ የሚገኝ ከሆነ እንደ ቼልሲና ማንቸስተር ሲቲ ያሉ ክለቦችም ይህንን እንደ በጣም እንግዲህ ማራኪ ድልም አድርገው እንደሚመለከቱት ጥርጥር የለውም። ሆኖም ግን ቼልሲ ለዳንኤል ሙኖዝ ፍላጎት ማሳየቱ ትንሽ የሚያስደንቅ ነገር ነው። ምክንያቱም ሰማያዊዎቹ ቼልሲዎች እንግዲህ በቅርብ ጊዜ የዓለማችን ምርጥ ወጣት ተጫዋቾችን በማስፈረም ላይ ትኩረት ሲያደርጉ ቆይተዋል። ይህ ደግሞ በአብዛኛው ከ23 ዓመት በታች የሆኑ ተጫዋቾችን የሚመለከት ሲሆን ቼልሲ ደግሞ የንግድ ሞዴሉን ለመጠበቅ ከፈለገም ዳንኤል ሙኖዝን ማስፈረም ብዙ ትርጉም አይሰጥም ተብሎ ነው የሚታመነው። ከዚህ በተጨማሪ ግን ቼልሲ በቀኝ ተከላካይ ቦታ ላይ ሪስ ጄምስ እና ማሎ ጉስቶ የተባሉ ጥራት ያላቸው አማራጮች ያሉት። ስለዚህ ሙኖዝን ለማስፈረም ገንዘብ ማውጣት ብዙም አስፈላጊ አይመስልም። ምክንያቱም እሱ ብዙ የመጫወቻ ጊዜያቶችን ለማግኘትም ሊቸገር ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት። የቦሩሲያ ዶርትመንዱ ተከላካይ ኒኮ ሽሎተርቤክ በሲግናል ኢዱና ፓርክም ውሉን ለማደስ ፈቃደኛ ባለመሆኑ ሊቨርፑል አዲስ የመሃል ተከላካይ ለማስፈረም ተስፋው ከፍተኛ ማበረታቻ አግኝቷል። እንደ ቢልድ ዘገባ ከሆነ ደግሞ የ25 ዓመቱ የጀርመን ብሔራዊ ቡድን ተጫዋች በአሰልጣኝ ኒኮ ኮቫች ባለው የጨዋታ አቀራረብም እየተበሳጨ በመምጣቱ ክለቡን ለቆ መውጣትም እያሰበ ነው። ሪፖርቱ ሽሎተርቤክ በኮቫች ስርም ባለው የዶርትሙንድ የመከላከል ስልትም ደስተኛ እንዳልሆነ ተገልጿል። ስልቱ የበለጠ ወግ አጥባቂና አደጋን የማይጋፈጥ የጨዋታ ዘይቤ ላይ ያተኮረ ነው። ኳስን በመጫወትና ወደፊት በሚራመዱ ስልቶች ውስጥም ጥሩ ብቃትን በማሳየት ስሙን የገነባው ሽሎተርቤክ አሁን ያለው ሚና ገደብ እየተጣለበትና ዋጋውም እንዳልተሰጠው ነው እንዲሰማው እንዳደረገው የተዘገበው። ውሉ በ2027 ክረምት ላይ ሊያበቃ በመሆኑ ተጫዋቹ ውሉን ለማራዘም ፍቃደኛ ለመሆኑ በርካታ የአውሮፓ ታላላቅ ክለቦችን ትኩረት ስቧል። ከነዚህ መካከል ሊቨርፑል ግንባር ቀደም ነው። ሊቨርፑሎች መከላከያቸውን እንደገና ለማዋቀር አቅደዋል። ሽሎተርቤክ ከቨርጂል ቫን ዳይክ ጋርም የሚስማማ ወይም በረጅም ጊዜ ውስጥም እሱን ሊተካ የሚችል ተስማሚ ጨዋታ አድርገው ይመለከቱታል ተብሎ ነው የሚታሰበው። የሊቨርፑሉ አሰልጣኝ አርኔ ስሎት የመከላከል መስመሩን ማጠናከር ቅድሚያ ሰጥተዋል። በተለይም የኢብራሂማ ኮናቴ የወደፊት ሁኔታ እርግጠኛ ባልሆነበት በዚህ ሰዓት በሚቀጥለው ክረምት በነጻ የዝውውር ወቅትም ሊለቅ የሚችለውን ፈረንሳዊ ተከላካይ እንግዲህ እስካሁን ድረስ ውሉን ለማራዘም
አልተስማማም። ይህም ደግሞ ቀዮቹ አማራጩን እንዲያስቡ አነሳስቷቸዋል። ሽሎተርቤክን ጨምሮ የክሪስታል ፓላሱ ማርክ ጉሂ በክለቡ የአጭር ኢላማ ዝርዝር ውስጥም ከፍ ያለ ቦታ አላቸው። ሆኖም ግን ሊቨርፑል የሽሎተርቤክን ፊርማ ለማግኘትም ከባድ ፉክክር ይገጥመዋል። ቢልድ እንደዘገበው ባየር ሚኒክም ሁኔታውን በቅርበት እየተከታተለ ነው። የባቫሪያኑ ግዙፍ ክለብ ተጫዋቹን ሊገኝ ስለመቻሉ ጠይቆ እንደነበር ተዘግቧል። ነገር ግን በሁለቱ ክለቦች መካከል ያለው ግንኙነት በሀገር ውስጥ ዝውውር ላይ ውስብስብነትን ሊፈጥር ይችላል ተብሎ ነው የሚታሰበው። ለሊቨርፑል ይህ እድገት ወሳኝ ሊሆን ይችላል። ክለቡ የመከላከል ክፍሉንም መልሶ ለመገንባት በሚደረገው ጥረትም የቡንደስሊጋው ተሰጥኦችን እየቃኘ ባለበት ወቅትም የሽሎተርቤክ ሁኔታ በዋናው እድሜ ላይ የሚገኝ የተረጋገጠና በግራ እግሩ የሚጫወት ተከላካይ ለማስፈረምም ያልተለመደ እድልን ይሰጠዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ቸልሲና ባየር ሚኒክ የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን ለማስፈረም እንቅስቃሴ እያደረጉ ነው። ሁለቱም የአውሮፓ ታላላቅ ክለቦች የፈረንሳይ ብሔራዊ ቡድን ተጫዋች በሳን ሲሮ ካለው ውልም የመጨረሻ ምዕራፍ ላይ በመግባቱ ሁኔታውን በቅርበትም እየተከታተሉ ነው። አሁን የ30 ዓመት ዕድሜ ላይ የሚገኘው ማይክ ሜኞ በዓለም እግር ኳስ ውስጥም ካሉ ምርጥ ግብ ጠባቂዎች አንዱ ተደርጎ ይወሰዳል። በግብ ክልል ውስጥ ያለው መረጋጋት፣ ፈጣን ምላሹና የመሪነት ብቃቱ ለክለቡም ሆነ ለሀገሩ የማይተካ ሰው አድርጎታል። ቸልሲ የሚፈልገውን ተጫዋች አዲስ ውል ለመፈረም ፍቃደኛ አይደለም። ሆኖም ግን ሚላን የቁጥር 1 ግብ ጠባቂውን ለማቆየትም ከባድ ትግል ገጥሞታል። የፈረንሳዊው የአሁኑ ውልም በሰኔ 2026 የሚያበቃ ሲሆን የውል ማደስ ንግግሮችም እንደቆሙ ነው የተዘገበው። ጋዜጣ ዴሎ ስፖርት እንደዘገበው ማይክ ሜኞ አዲስ ውል ለመፈረም ፍቃደኛ አለመሆኑን ያሳየ ሲሆን የደሞዝ ፍላጎቶችና የኤሲ ሚላን የስፖርት አቅጣጫም ቁልፍ እንቅፋት ሆነዋል። ቸልሲና ባየር ሚኒክ ሁለቱም ሁኔታውን እስኪሻሻልም ድረስም በትዕግስት እየጠበቁ ነው የሚገኘው። ማይክ ሜኞ ውሉን ለማራዘም ፍቃደኛ ካልሆነ በጥር ወር 2026 ቅድመ ውልም እንግዲህ ለሚያደርገው ለመደራደርም ነጻ ይሆናል። ይህም በሚቀጥለው ክረምትም ታላቅ ነጻ ዝውውር እንዲፈጠር መንገድ ይከፍትለታል። ለቸልሲ ማይክ ሜኞን የማስፈረም ፍላጎት የሚመጣው በክለቡ የግብ ጠባቂ ክፍል ዙሪያ ቀጣይነት ያለው እርግጠኝነት አለመኖሩ ባለበት በዚህ ሰዓት ነው። ሮበርት ሳንቼዝ ወጥ የሆነ ብቃትን አለማሳየቱ አሰልጣኝ ኤንዞ ማሬስካን የበለጠ ልምድ ያለውና የመሪነት ችሎታ ያለው ግብ ጠባቂ እንዲፈልጉ አድርጓቸዋል። ማይክ ሜኞ በቻምፒየንስ ሊግና በሴሪአውም ያሳየው የተረጋገጠ ብቃት አሁንም በሽግግር ላይ ላለው ቡድን መረጋጋትን ለማምጣት ፍጹም እጩ ያደርገዋል። ይህ በእንዲህ እንዳለ ባየር ሚኒክ ደግሞ የማኑኤል ኑዌርን ምትክ አድርጎ ማይክ ሜኞን ይመለከተዋል። የኑዌር በባቫሪያን ያለው የረጅም ጊዜ ቆይታ ወደ ፍጻሜው እየተቃረበ ነው። የባየርን ስካውቶች በማይክ ሜኞ የኳስ ክፍፍልና ግንኙነት እንዲሁ የመከላከል መስመሩን የማደራጀት ችሎታ በጣም ስለተደነቁ የሚያሞካሹ ሪፖርቶችን አዘጋጅተዋል። እነዚህም ባህሪያት ደግሞ የማኑኤል ኑዌርን በነበሩበት ጊዜ ከነበሩበት ጋርም ይስማማሉ። ማይክ ሜኞ እንግዲህ በዲዲዬ ዴሾው ስርም ለፈረንሳይ ያሳዩ አፈጻጸም በዓለም አቀፍ መድረክ ላይም ያለውን ስም ከፍ ያደርገዋል። ኤሲ ሚላን እሱን ለማቆየት ያለው ትንሽ ተስፋ ነው። የክለቡ የፋይናንስ መዋቅር ከአውሮፓ ታላላቅ ክለቦች ከሚቀርበው ደሞዝ ጋር መወዳደር አስቸጋሪ ያደርገዋል። ቸልሲና ባየር ሚኒክ ከሚላን እጅግ በጣም ከፍተኛ የሆኑ ውሎችን ለማቅረብ እንደተዘጋጁ ነው መረጃዎቹ የወጡት። በፕሪሚየር ሊጉ የዝውውር ውዝግብ እየተካሄደ ሲሆን ማንቸስተር ዩናይትድ፣ ቸልሲና ቶትናም ሆትስፐርስ የፓልሜራሱን አጥቂ ቪቶር ሮኪዮን ለማስፈረም እድሎችን እየፈለጉ መሆኑን ፉትቦል ኢንሳይደር ይፋ አድርጓል። የ20 ዓመቱ ብራዚላዊ ወደ ሀገሩ ከተመለሰ በኋላ ምርጥ ብቃቱን መልሶ አግኝቷል። ይህም የአውሮፓ ታላላቅ ክለቦችን እንደገና እንዲፈልጉት አድርጓል። ቪቶር ሮኪዮ በኤፍሲ ባርሰሎና አሰልቺ ጊዜን አሳልፏል። የተወሰነ የመጫወቻ ጊዜም እና ደግሞ ተደጋጋሚ ጉዳቶችም እድገቱን አግደውት ነበር። ሆኖም ግን በዚህ ዓመት መጀመሪያ ላይ ፓልሜራስን ከተቀላቀለ ወዲህ ስራውን መልሶ አነቃቅቷል። በ30 የሊግ ጨዋታዎች ላይ 16 ግቦችን በማስቆጠርና 3 ለግብ የሆኑ ኳሶችን በማቀበል ላይ ይገኛል። ፈጣንነቱ፣ የማግባት ችሎታውና አካላዊ ጥንካሬው ከብራዚል ተስፋ ሰጪ ወጣት አጥቂዎችም አንዱ ሆኖ እንደገና እንዲወጣም አድርጎታል። ሶስቱም የፕሪሚየር ሊግ ክለቦች በቪቶር ሮኪዮ ወጥነት ባለው ብቃትና ብስለት ተደንቀዋል። ከማንቸስተር ዩናይትድ፣ ቸልሲ እና ቶትንሃም የመጡ ስካውቶችም በቅርብ ጊዜ በተደረጉ በርካታ ጨዋታዎች ላይም ተገኝተዋል። ፓልሜራስ እየጨመረ ያለውን ፍላጎት በማወቅም የጥር ተጫዋቾች የዝውውር መስኮት ሲከፈት ጥያቄዎችን ለመቀበል እየተዘጋጀ ነው። ለማንቸስተር ዩናይትድ ቪቶር ሮኪዮን ለማስፈረም የሚወሰደው ውሳኔ በጆሹዋ ዘርክዚ የወደፊት ሁኔታ ላይ ሊመካ ይችላል።
ዘርክዚ ለ2026 የፊፋ የዓለም ዋንጫ የሮናልድ ኪውመን የኔዘርላንድ ብሔራዊ ቡድን ውስጥ ለመግባት እድሉን ለማጠናከርም ተጨማሪ የመጫወቻ ጊዜያቶችን እንደሚፈልግ ነው የተዘገበው። ዘርክዚ በጥር ወር ከለቀቀ ዩናይትድ አሰልጣኝ ሩበን አሞሪም በማዕከላዊ አጥቂነትም ሆነ በክንፍ መጫወት የሚችለውን ተጫዋችም አማራጭ አድርገው የሚመለከቱት የቪቶር ሮኬውን የማስፈረም እንቅስቃሴያቸውን ሊያፋጥኑት ይችላሉ። ይህ በእንዲህ እንዳለም ቸልሲ ቪቶር ሮኬውን ለኒኮላ ጃክሰን ሊሆን የሚችል የረጅም ጊዜ ተተኪ አድርጎ ይመለከተዋል። አጥቂው በአሰልጣኝ ኤንዞ ማሬስካ የወደፊት እቅድ ውስጥም የለም። ከባየር ሚኒክ የውሰት ቆይታ በኋላ በፕሪሚየር ሊጉ ክለቡ እንደማይሸጥም ይጠበቃል። ስፐርሶች በተመለከተ ደግሞ የምልመላ ቡድናቸው በደቡብ አሜሪካ በንቃት ሲቃኝም ቆይቷል። እናም የቪቶር ሮኬዮ ስምም ከክረምቱ ጀምሮ በዝርዝራቸው ላይ በግንባር ቀደምትነት ተጠቅሷል። ለተጫዋቹ ቅርብ የሆኑ ምንጮች እንደሚሉት ከሆነ ከባርሴሎና ጋር ባሳለፈው አጭር ጊዜ ያልተጠናቀቀ ስራ እንዳለበትም ስለሚሰማው ወደ አውሮፓ ለመመለስም ከፍተኛ ፍላጎት ነው ያለው። ባርሴሎና አሁንም በቪቶር ሮኬዮ ውል ውስጥም 20 በመቶ የሽያጭ ድርሻ ወይም ሴሎን ክሎዝም ይዞ ይገኛል። ይህ ማለት አጥቂው በ2026 ትልቅ ዋጋ ያለው ዝውውርም ከፈጸመ የካታላኑ ግዙፍ ክለብም በገንዘብ ሊጠቅም ይችላል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ የሚገኙት። እንደ ዘ ስታንዳርድ ዘገባ ከሆነ ማንቸስተር ዩናይትድ የጥር ተጫዋቾች የዝውውር መስኮትም ከመከፈቱ በፊት አጥቂ አማራጮችን በሚመረምርበት ወቅትም የሪያል ማድሪዱን አጥቂ ኤንድሪክን ለማስፈረም ያልተጠበቀ እርምጃ ለመውሰድ እያሰበ ነው። የ19 ዓመቱ ብራዚላዊ በሳንቲያጎ ቤርናቢው ስርም በአሰልጣኝ ሻቪ አሎንዞ በቂ የመጫወቻ ጊዜ በማጣቱ ምክንያትም ከ2026 የፊፋ የዓለም ዋንጫ በፊት ብቃቱን መልሶ ለማግኘትና ተጨማሪ የመጫወቻ ጊዜያቶችን ለማስጠበቅም የአጭር ጊዜ የውሰት ዝውውርን ለመቀበልም ፍቃደኛ እንደሆነ የተነገረው። ይህ እድገት የመጣውም ዩናይትድ በ74 ሚሊዮን ፓውንድ በክረምት ወቅት ያስፈረመውን ቤንጃሚን ሼስኮን በደረሰበት ጉዳት ከፍተኛ ሽንፈት ከገጠመው በኋላ ነው። ስሎቬኒያዊ አጥቂ ከቶትናም ሆትስፐርስ ጋር በተደረገው 2-2 አቻ ውጤትም ጨዋታ መጨረሻ ላይ በእግር በመምታት ተናዶ የወጣ ሲሆን አሰልጣኝ ሩበን አሞሪምም የጉዳቱን ሙሉ ክብደት እስካሁን ባያረጋግጡም የመጀመሪያዎቹ ዘገባዎች ለበርካታ ሳምንታት ግን ከሜዳ ውጪ ሊሆን እንደማይችል ነው የጠቆሙት። ማንቸስተር ዩናይትዶች በአጥቂ መስመር ላይ ጥልቀት ስለሌላቸው የክለቡ ምልመላ ቡድንም አሁን ላይ በውድድር ዘመኑ ወሳኝ በሆነ ወቅት ላይ ጥሩ አቋማቸውን ለማስቀጠል ጊዜያዊ ማጠናከሪያዎችን እየገመገመ ነው። የኤንድሪክ ተሰጥኦና ብቃት ቢኖርም ወጣቱ የስፔን ዋና ከተማውን እንግዲህ የመጫወት እድል ማግኘት አስቸጋሪ ሆኖበታል። ሻቪ አሎንዞ በኪሊያን ምባፔ፣ ቪኒሲዮስ ጁኒየር፣ ሮድሪጎ ጉዌስ የሚመራ የፊት መስመር ላይ ደግሞ አሁንም እድሎችን ማግኘት እንዳልቻለ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ለተጫዋቹ ቅርብ የሆኑ የመረጃ ምንጮች እንደሚጠቅሙት የኤንድሪክ ወገን ደግሞ በጥር ወር የውሰት ዝውውርም እንዲፈቀድለት እየገፋ ነው። አጥቂው በመደበኛነትና በተወዳዳሪ ደረጃም የመጫወት ዋስትና የሚሰጠውን ዝውውር ቅድሚያ ይሰጣል ተብሎ ነው የሚታሰበው። ግቡ ግልጽ ነው። እድገቱን ለመቀጠልና ለብራዚል ዓለም ዋንጫ ቡድንም ለመመረጥ ያለውን እድልም ማጠናከር ነው። ማንቸስተር ዩናይትድ ሁኔታውን ከሚከታተሉ በርካታ ክለቦች አንደኛው እንደሆነ ይታመናል። ከነዚህ መካከልም ኦሎምፒክ ሊዮን ሊኖር በሚችለው የ6 ወር የውሰት ዝውውር ላይ ከማድሪድ ጋር የላቀ ንግግሮችን አድርጓል። ሆኖም ግን የዩናይትድ በፕሪሚየር ሊግ ያለው ደረጃና በአሁኑ ጊዜ ተለዋዋጭ አጥቂ የሚያስፈልገው መሆኑ ማራኪ መዳረሻም ሊያደርገው ይችላል። የሩበን አሞሪም ወጣት ተጫዋቾችን የማበልጸግ ታሪክና ተለዋዋጭ የሆነውን የማጥቃት ስልቱም ለብራዚላዊው ሊስብ ይችላል። እሱም በፈጣን ሽግግሮችና በቴክኒካል ቅንጅቶች ላይም ጠንካራ ነው። ማድሪድ በበኩሉ ጊዜያዊ ዝውውርን ለመፍቀድ ፍቃደኛ ሲሆን በማንኛውም ስምምነት ውስጥ የግዢ አማራጭ እንደማይካተት ግልጽ አድርጓል። የስፔኑ ግዙፍ ክለብ ኤንድሪክን እንደ ረጅም ጊዜም ኢንቨስትመንት አድርጎ ነው የሚመለከተው ሲሆን በአካልም ሆነ በስልትም ሲያድግ ለወደፊቱ ቁልፍ ሚናን ይጫወታል ብለው እንደሚገምቱት ነው ዘገባው የወጣው። እንደ ፉትቦል ኢንሳይደር ዘገባ ከሆነ አርሰናል በቀጣዩ የጥር ተጫዋቾች የዝውውር መስኮት የሪያል ማድሪዱን አጥቂ ሮድሪጎ ጉዋይስን ለማስፈረም ደፋርና ታላቅ እንቅስቃሴን እያደረገ ነው። የ24 ዓመቱ ብራዚላዊ በዚህ ውድድር ዓመት በአሰልጣኝ ሻቪ አሎንዞ ስር የተገደበ የመጫወቻ ጊዜ ቅር እንደተሰኘና በፕሪሚየር ሊጉም ደግሞ አዲስ ፈተናን ለመቀበል ፍቃደኛ ሊሆን እንደሚችል ነው የተዘገበው። ሮድሪጎ በ2019 ከሳንቶስ ወደ ሪያል ማድሪድ የተቀላቀለ ሲሆን በዚህ የውድድር ዓመት የመጫወት እድሉ እየቀነሰ መጥቷል። ምንም እንኳን ባለፉት ዓመታት ከሎስ ብላንኮቹ ብሩህ ወጣት አጥቂው ተስፈጣዎች መካከል አንደኛው ቢሆንም የላሊጋና የቻምፒየንስ ሊግ ጨዋታዎች ላይ በቋሚነት የተሰለፈው ግን በ3 ጨዋታዎች ብቻ ነው። ከ80 ደቂቃ በላይ የተጫወተው በአንድ አጋጣሚ ብቻ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ
አጥቂው መደበኛ የመጀመሪያ ቡድን ጨዋታን ፍለጋ በጥር ወር ማድሪድን ለመልቀቅ ዝግጁ ነው። የእርምጃ በ2026 ዓለም ዋንጫ ላይም ለብራዚል ብሔራዊ ቡድን የመጀመሪያ ተሰላፊነቱን ለማስመለስም እንደሚረዳው ጭምር ነው እየተገለጸ የሚገኘው። አርሰናል የብራዚላዊውን የክንፍ አጥቂ የቅድሚያ ኢላማ እንዳደረገው ተዘግቧል። ሚኬል አርቴታ በአርሰናል እንግዲህ የማጥቃት መስመር ላይም ለውጥን ሊያመጣ የሚችል ተጫዋች አድርገው በመለየቱ ክለቡ ለተጫዋቹ ፊርማ በቁም ነገር ለመወዳደርም ፍላጎት በማሳየት ለአጭር ጊዜ ውሰትም ሳይሆን በቋሚነት ለማስፈረምም የሚያስችል እድል እየፈለገ ነው ተብሏል። አርሰናል ለሮድሪጎ ያለውን ፍላጎት አዲስ አይደለም። ክለቡ ባለፈው ክረምትም የዝውውር መስኮት ወቅትም ሁኔታውን ሲከታተል የነበረ ሲሆን የሪያል ማድሪድ ከፍተኛ ግምትም ከ100 ሚሊዮን ዩሮ በላይ እንደሚሆንም ስለታመነበት መደበኛ ጨረታ ከማቅረብ ተቆጥበው ነበር። ሆኖም ሁኔታውን በቅርብ ወራት ውስጥም በመለወጡ አርሰናል ጉል የሆነ አስተሳሰብም ካቀረበም ማድሪድ አቋሙን ሊቀይር ወይም ሊከልስ ይችላል ተብሎ ተስፋ ተደርጓል። አርሰናሎች በውድድሩ ብቻቸውን አይደሉም። ማንቸስተር ሲቲ ባለፈው ክረምት ከሮድሪጎ ጋር ስሙ ተያይዞ የነበረ ቢሆንም ሳቪኒሆ በክለቡ ከቆየ በኋላ ግን ውሎ አድሮ ራሳቸውን አግልለዋል። በዚህ መሃል ሊቨርፑል ፍላጎት አሳይቶ የነበረ ቢሆንም ከመጀመሪያዎቹ ውይይቶች አልፈው አልሄዱም። የአርሰናል የሰሜን ለንደን ተቀናቃኝ የሆነው ቶትናም ሆትስፐርስም ፍላጎት እንዳለው ተነግሯል። ነገር ግን የሮድሪጎ የደሞዝ ጥያቄ ለቶትናም ሆትስፐርስ ድርድሩን ከባድ አድርጎበታል። የሮድሪጎ ሁለገብነት ለሚፈልጉት ክለቦችም ትልቅ ስበት ነው። በሶስት የፊት መስመር ቦታዎች ላይ ለመጫወት ምቹ ሲሆን በፍጥነት ደግሞ ውበትንና ፈጠራንም ይጨምራል። ጋብሪኤል ማርቲኔሊ እና ቡካዮ ሳካ የአርቴታ የፊት መስመር ዋና አካል ሲሆኑ ሊያንድሮ ትሮሳርድም እንደዛው። በቴክኒክ የተካነ ሌላ የክንፍ አጥቂ መጨመር ግን ለቡድኑ የበለጠ ጥልቀትና ተለዋዋጭነትን ይሰጠዋል። በሪያል ማድሪድ የሮድሪጎ ሁኔታ ስስ ሆኖ ቀጥሏል። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬስ አሁንም ብራዚላዊውን ከፍ አድርገው እንደሚመለከቱት ተነግሯል። ነገር ግን እየጨመረ የመጣውን ቅር መሰኘቱን ያውቃሉ። ወደ ኤምሬትስ መዘዋወር ለሮድሪጎ ስራውን ለማነቃቃትም መድረክ ከመስጠት ባሻገር አርሰናል ከማንቸስተር ሲቲ ጋር ለፕሪሚየር ሊጉ ዋንጫ በሚያደርገው ትልቅ ፉክክር ላይ እድሎችን እንዲያገኝ ሊረዳው እንደሚችል ጭምር ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። እንደ ሳባህ ዘገባ ከሆነ የማንቸስተር ዩናይትድ የምልመላ ቡድን ጋላት ሳራይ በዮሃን ክራይፍ አሬና አያክስን 3-0 ባሸነፈበት የቻምፒየንስ ሊግ ጨዋታ ላይ ዊልፍሬድ ሲኖጎን ከተመለከቱ በኋላ በጣም መደነቃቸውን ነው ዘገባዎች የወጡት። በዚህ ውድድር ዘመን የቱርኩ ቡድን ከሚያስደምሙ ተጫዋቾች አንዱ የሆነው አይቮሪ ኮስታዊው ዓለም አቀፍም ሙሉ ተከላካይ ሲሆን አሁን ላይ በ2026 ባለው የመከላከል እቅድም አካልነት በፕሪሚየር ሊጉ ግዙፍ ክለብ በቁም ነገር እየታሰበበት እንደሆነ ነው መረጃ የወጣው። በክረምቱ ላይ በማቲያስ ኩኛ፣ ብሪያን ኤምቤሞና ቤንጃሚን ሼስኮን በማስፈረም እንዲሁም በግብ ጠባቂው ሴኔ ላሜንስ ላይ ሙሉ ትኩረቱን እንግዲህ ተከላካዩን ዲየጎ ሊዮንም እንዲሁ በማምጣትም ጭምር ማጠናከር መቻሉ ይታወሳል። በተከላካይ መስመሩ ላይ ግን ያመጡት ዲየጎ ሊዮንን ብቻ እንደሆነ የምናውቀው ጉዳይ ነው። የማጥቃት ክፍሉን ካጠናከረ በኋላ ማንቸስተር ዩናይትድ አሁን ላይ ትኩረቱን ወደ መከላከል ማጠናከሪያዎችም ሊያዞር እንደሚችል ነው የተገመተው። ሪፖርቶች እንደሚያመለክቱት ከሆነ አሰልጣኝ ሩበን አሞሪም እና የክለቡ ስካውቲንግ ክፍልም ቀኝ ተከላካይ ትኩረት የሚያስፈልገው ቦታ መሆኑን ለይተው ያወቁ ሲሆን ሲኖጎም ለባህሪው ፍጹም ይስማማል ብለው እየጠበቁት ነው። የዩናይትድ ስካውቶች በአምስተርዳም ተገኝተው የ24 ዓመቱን አይቮሪ ኮስታዊ ተጫዋችም ሲመለከቱ የነበረ ሲሆን አፈጻጸሙ ማስደምሟቸዋል ተብሏል። ሁለቱም በመከላከልና በማጥቃት ረገድ አስተዋጽኦችን የማድረግ ችሎታ በተለይም ተደራራቢ ሩጫዎችና ትክክለኛ ደግሞ መሻገሪያዎችን እንዲሁ ደግሞ ጎኖችንም መቆጣጠር ከሚችሉ በጣም አትሌቲክ ከሆኑ ሙሉ ተከላካዮች ጋርም የተያዘውን የሩበን አሞሪምን ምርጫ በጥሩ ሁኔታ የሚያንጸባርቅ ነው። እንደ ሳባህ ዘገባ ከሆነ ማንቸስተር ዩናይትድ ወደፊት በይፋዊ መንገድ ቅናሽ ለማቅረብም ከመወሰኑ በፊትም ተጨማሪ መረጃን ለማሰባሰብ ጋላት ሳራይ በቅርቡ ከኡኒየን ሴንት ግሎይሴና ከሞናኮ ጋርም በሚያደርጋቸው የአውሮፓ ጨዋታዎች ላይ ሲኖጎን በድጋሚ ለመመልመልም እቅድ እንደያዙ ነው የተነገረው። የተጫዋቹ እድገት የመጣው ዝና በሌሎች ዘንድም ሳይስተዋል አልቀረም። ከበርካታ የሴሪኤ ክለቦች እንዲሁም ከናፖሊ፣ ከአታላንታ ከመጡ ስካውቶችም ሁኔታውን እየተከታተሉት እንደሆነ ይታመናል። ባየር ሚኒክና ዌስትሃም ዩናይትድም ቅድመ ጥያቄዎችን እንዳቀረቡ ነው የተዘገበው። የሲኖጎ ሊፈረም የሚችልበት ሁኔታ በቀኝ ተከላካይ ቦታ ላይ
እንግዲህ ለውጥን ምልክት ሊሆን ይችላል። በዚህ የውድድር ዘመን በአቋሙ ሲቸገር የቆየው ዲየጎ ዳሎ በመከላከል ረገድም ወጥነት የጎደለው ሆኗል። ሩበን አሞሪም የመከላከል መስመሩንም በወጣትና በታክቲክ በቀላሉ ሊላመዱ በሚችሉ አማራጮችም ለመቅረጽ ፍላጎት እንዳለው ነው የሚነገረው። እስካሁን ምንም አይነት ይፋዊ ጨረታ ባይቀርብም ተጫዋቹ በአውሮፓ ውስጥ አስደናቂ አፈጻጸሙን ከቀጠለ በጥር ዝውውርም ሊወገድ አይችልም ሲሉ የውስጥ አዋቂዎችም መረጃዎችን እያወጡ እንደሚገኝ ነው ዘገባዎቹ የጠቆሙት። ማንቸስተር ዩናይትድ ሴሪኤ ከሄደ በኋላ ባሳየው ግሩም ብቃት ምክንያት የናፖሊውን አማካይ ስኮት ማክቶሚኔን እየተመለከቱ ካሉ ክለቦች አንደኛው ነው። በዴይሊ ሜል ላይ መጀመሪያ እንደተዘገበው ከሆነ በውስጥ አዋቂዎች እንደወጣው መረጃ ማክቶሚኔ ወደ ፕሪምየር ሊግ ለመመለስ የሚፈልጉ ፈላጊዎች እንዳሉ ታሳውቀዋል። የስኮትላንድ ኢንተርናሽናል በማንቸስተር ዩናይትድ በነበረበት ጊዜ ቋሚ ተሰላፊ አልነበረም። ነገር ግን አሁን መልሰው ለማምጣትም ፍላጎት አላቸው። ኒውካስል ዩናይትድ እና ቶትንሃም ፍላጎት አሳይተዋል። ባርሴሎና እንኳን የ28 ዓመቱን ተጫዋች ለክለባቸው መሃል ሜዳም ጥሩ እንደሚሆን በእውነተኛና በጠንካራ ፍላጎትም እየተመለከቱት እንደሆነ ተነግሯል። ምንም እንኳን ናፖሊን የመልቀቅ ዕድሉ ከፍተኛ ባይሆንም ስኮት ማክቶሚኔ በናፖሊ ደስተኛ ነው። እናም ለመሸጥ አይፈልጉም። ክለቦችም ስኮት ማክቶሚኔን ለማስፈረም ቢሰለፉም እሱን ለማስለቀቅ ቢያንስ 50 ሚሊዮን ዩሮ ሊወስድም ይችላል። ምንም እንኳን ናፖሊ በአሁኑ ጊዜ የሚጠይቁት ዋጋን ባያስቀምጡም በስኮት ማክቶሚኔ ላይ ጠንካራ ፍላጎት አለ ሲል ነው አንድ ምንጭ የተናገረው። ማንቸስተር ዩናይትድ መልሶ ለማምጣት ይፈልጋል። እናም ኒውካስል እና ቶትንሃም ላይም አይናቸውን አልነቀሉም። ባርሴሎናም ከነሱ መካከል አንደኛው ነው። መሀል ሜዳውን ለማስተካከልም የሚሆነውን ጥረትም እየተመለከተ ይገኛልና ስኮት ማክቶሚኔን እየተመለከቱ ይገኛሉ። ስኮት ማክቶሚኔ ራሱ ዝውውሩን ሊገፋበት የሚችል አይመስልም። ስለዚህም ደግሞ ናፖሊን ለመፈተንና ገንዘብ እንዲያቀርቡ ለማማለልም አንድ ክለብ ቅናሽን ይዞ መምጣት ያስፈልጋል ተብሎ ነው የሚታሰበው። ዩናይትድ ከአንድ ዓመት በፊት ስኮት ማክቶሚኔን እንዲለቅ ሲፈቅድ በተሳሳተ ውሳኔ እንዳደረገም እየጨመረ መጥቷል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኦሌ ጉናር ሶልሻየር ቀደም ሲልም የማክቶሚኔ በቀድሞ ክለቡ መሸጡ እንዳሳዘናቸው ነው የተናገሩት። ስኮት ማክቶሚኔ በናፖሊ ጥሩ እየሰራ ነው፣ በጎል እየተገኘ ባለፈው የውድድር ዘመንም አስፈላጊ ስለነበር እንዲሄድ በመፍቀዳቸው አዝኛለሁ። ልቡና ስለ ክለቡ ባህልም ያለው እውቀት አስፈላጊ ነበር ሲል ነው ኖርዌያዊው አሰልጣኝም የተናገረው ኦሌ ጉናር ሶልሻየር። ቶትንሃም ሆትስፐርሶች አሁን ላይ ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። ቶትንሃም ሆትስፐርስ ከሪያል ማድሪዱ የክንፍ ተጫዋች ሮድሪጎ ጉዋይሽ ጋር ነው የሚገናኙ ወሬዎች አሁን ላይ የተቀሰቀሱት። ከስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ የሰሜን ለንደኑ ክለብ ዝውውሩን ለማድረግም የፋይናንስ ውስብስብነት ምክንያትም ብራዚላዊውን በንቃት አሁን ላይ እየፈለገ አይደለም። እንደ ስካይ ስፖርት ዘጋቢ ፍሎሪያን ፕሌተንበርግ ገለጻ ቶትንሃም በሮድሪጎ ላይ ያለው ፍላጎት ከመጠን በላይ እየተነገረ ሲሆን ከተጫዋቹ ቅርበት ያላቸው የመረጃ ምንጮችም ምንም አይነት መደበኛ ጥያቄን እንዳላቀረቡ ነው አጥብቀው የተናገረው። ክለቡ በጥር ተጫዋቾች የዝውውር መስኮት ከፍተኛ ደረጃ ያለውን የአጥቂ አማራጮችን ለመፈለግ መዘጋጀቱ ቢታወቅም የ24 ዓመቱ ተጫዋች በሳንቲያጎ ቤርናቢው ያለው ሁኔታ ግን ማንኛውንም ዝውውር እጅግ በጣም የማይመስል ያደርገዋል። ሮድሪጎ ከሪያል ማድሪድ ጋር ያለው ውል እስከ ሰኔ 2028 ድረስ ይቀጥላል። ፋይናንሳቸውን በጥንቃቄ ለማስተዳደርም ትልቅ እርምጃዎችን የወሰደው ስፐርስ በማንኛውም አንድ ተጫዋች ላይም ምክንያት በጥንቃቄ ያስተዳደረውን የደሞዝ ሞዴልንም ለመጣስ ፍቃደኛ ላይሆን ይችላል። ከስፖርታዊ እይታ አንጻር የሮድሪጎ በሪያል ማድሪድ ያለው ደረጃ በዚህ የውድድር ዘመን ተለውጧል። በሻቪ አሎንዞ ስር ብራዚላዊው የቋሚ የመሰለፍ ደቂቃዎችን የበለጠ ከባድ ውድድር እንደገጠመው ነው የተመለከት ነው። ሆኖም ግን የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ እና የማድሪድ አመራሮች በተለይም በሁለገብነቱና በትልቁ መድረክ ባለው ልምድ ምክንያትም አሁንም ቢሆን የቡድኑ ዋና አካል አድርገው ይመለከቱታል ተብሎ ነው የሚታሰበው። ቶተንሃም በአሁኑ ወቅትም በደሞዝ ጥያቄው ምክንያትም ብራዚላዊውን አጥቂ ማስፈረም ምንም አይነት እድል የለውም። የቶተንሃም ትኩረት በቅርብ ወራት ውስጥም በሪያል ማድሪድ ያለውን በከፍተኛ ሁኔታ ካልተለወጠ በስተቀር በበለጠ ሊገኙ የሚችሉ ኢላማዎች ላይ እንደቀጠለ ይቆያል። አሰልጣኝ ቶማስ ፍራንክ ቡድናቸውን ለማጠናከር በጥር የዝውውር መስኮት በርካታ የአጥቂ አማራጮችን እየተመለከቱ እንደሆነ ተዘግቧል። የኤቨርተኑ ኢሊማን ንጃዬ በፕሪሚየር ሊጉ የውድድር ዘመን መጀመሪያ ላይ ባሳየው አስደናቂ ብቃት ምክንያትም በስፐርስ ፍላጎት ውስጥ ይገኛል። የዩቬንቱሱ ኮከብ ጆናታን ዴቪድ ደግሞ ከስፐርስ ትኩረት ያገኘ ሌላኛው ተጫዋች እንደሆነ ነው መረጃዎቹ የጠቆሙት። ፍሎሪያን ቬርተዝን ስንመለከት እስካሁን በሊቨርፑል የተሻለ ብቃቱን እንዳላሳየ ግልጽ ነው። እናም ቁጥሮች ደግሞ ይህንን ነው የሚመሰክሩት። የባየር ሌቨርኩዘን በክረምቱ የለቀቀውና ወደ ሊቨርፑል የመጣው ተጫዋችም በ11 የፕሪሚየር ሊግ ጨዋታዎች ውስጥም አንድ የግብ አስተዋጽኦችን ማድረግ አልቻለም። ጎልም ማስቆጠር አልቻለም። አሲስትም ማድረግ አልቻለም። ቬርትስ
በሊግ ጨዋታዎችም ምንም ጎሎችንና ምንም አሲስቶችን ማድረግ አልቻለም። ምንም እንኳን ኦፕታ አናሊስቲስ እንዳለው ከሆነ 16 የግብ ዕድሎችን ቢፈጥርና 12 ጊዜ ደግሞ ወደ ጎል ቢሞክርም የጀርመን ብሔራዊ ቡድን ተጫዋቹ ምንም የግብ አስተዋጽኦ ሳያደርግ በፕሪሚየር ሊጉ ለጎል ጥረትም በሚያደርግ ቀዳሚ የመጀመሪያው ሆኗል። ይህም ፈጽሞ የማይፈለግ ስታቲስቲክስ ሆኗል። አንዳንድ ጊዜ ቬርትስ በጥሩ ሁኔታ ተጫውቷል፣ ነገር ግን ትንሽ እድል አልነበረውም። ሆኖም ግን የሊቨርፑል ደጋፊዎች በዚህ አሰቃቂ ነገርም እንግዲህ ሊጨነቁ እንደሚችሉ ጥርጥር የለውም። ቢሆንም ግን ይህ በእውነት የቬርትስን ስህተት አለመሆኑ የሚያመለክቱ ምልክቶች አሉ። እሱ ወደ ሊቨርፑል የደረሰው ክለቡ በብዙ አካባቢዎች በአጠቃላይ እየተቸገረ ባለበት ወቅት ላይ ነው። ባለፈው የውድድር ዓመት ያሳየውን አስደናቂ ብቃት ተከትሎ የሞሐመድ ሳላ ብቃት በከፍተኛ ሁኔታ ወደ ታች አሽቆልቁሏል ብሎ የሚጠበቅ ጥቂት ነገር ነው። ነገር ግን የግብፁ ኮከብም በዚህ የውድድር ዓመት በመጀመሪያዎቹ 11 የፕሪሚየር ሊግ ጨዋታዎች ላይ 4 ጎሎችንና 2 ለግብ የሆኑ ኳሶች ብቻ ነው ያሉት። በተጨማሪም አሌክዛንደር ኢሳክም በሊቨርፑል የአካል ብቃት ችግርም እንግዲህ እንደገጠመው እውነተኛ ችግር ሆኖ ቆይቷል። በኒውካስል የዓለም ደረጃ የጠበቀና ብዙ ግቦችን ያስቆጠረ የነበረው የስዊድን ብሔራዊ ቡድን አጥቂ አሁን ግን በአርኔ ስሎት ስርም በሁሉም ውድድሮች 1 ጎል ብቻ ነው ያለው። በሌላ በኩል የሊቨርፑል መከላከል ደካማ በመሆኑ የቬርትስ በሌላኛው የሜዳ ክፍል ላይ ያለው የብቃት ማጣት ተባብሶበታል። ምክንያቱም የአርኔ ስሎት ቡድን በጨዋታው ውስጥም ለመቆየት ብዙ ግቦችን ማስቆጠር ያስፈልገዋል። በአጠቃላይ ግን ቬርትስ በጎል ሙከራዎችና ለቡድን አጋሮች የግብ ዕድሎችን በመፍጠር የሚያሳየው ተሳትፎ እንደ አዎንታዊ ነገር ሊታይ ይችላል። ይህም በመጨረሻም ጥሩ ቁጥሮችን መመዝገብ እንደሚጀምሩ አመላካች ናቸው። የጀርመኑ አሰልጣኝ ዩሊያን ናግልስመን ቬርትስ በእርግጠኝነት እንግዲህ ተከላክለውታል፣ ሊቨርፑል እስካሁን እንዳልረዳውም ተሰምቶታል ብለዋል። የ22 ዓመቱ ተጫዋች ለሀገሩ ቁልፍ ተጫዋች ሆኖ የቀጠለ ሲሆን ናግልስመን በቅርቡ በአንፊልድ ላይም ነገሮች እንደሚስተካከሉ ያምናሉ። ምንም እንኳን ከቡድን አጋሮቹ እርዳታ ቢያስፈልገውም ሊቨርፑል የሚፈጥራቸውን የግብ ዕድሎች ጥቂቶችን በማስቆጠር ሊረዱት ይችሉ ነበር ሲሉ ናግልስመን በስካይ ስፖርትስ ጋዜጣዊ መግለጫቸው ላይ እንዲሁ ተናግረዋል። ኳሱን ወደ ጎል ማስቆጠርም እንደማይወስዱ ይሰማዋል። እውነቱን ለመናገር አጠቃላይ ሁኔታው ለፍሎሪያን ቬርትስ ቀላል አላደረገለትም ሲሉ ጭምር ነው የተናገሩት። መላው ክለቡ ባለፈው ዓመትም እንደነበረው በዚህ ዓመት የተረጋጋ አይደለም። አሁን ላይ ወደ ቡድኑ ተንሸራቶ የመግባት በጣም ከባድም ሆኗል። ከማንቸስተር ሲቲ ጋር በተደረገው ጨዋታ ከተመለከትኩኝ በ90 ደቂቃ ውስጥ የባሰ ቡድን ወይም ጥሩ ያልሆነው ቡድን ሊቨርፑል ነው። ስለዚህም ፍሎሪያን ቬርትስ ትልቅ ተጽዕኖ እንዲያሳድርበትም አስቸጋሪ ነው። በመጨረሻም አጠቃላይ ሁኔታው ትንሽ ተጨማሪ ጊዜ እንደሚያስፈልገው የሚያሳይ ነው። ይህም የተለመደ ነው። ወደ ፕሪሚየር ሊግ በሚዘዋወሩ ሌሎች ተጫዋቾች ላይም ይህንን ነገር ይገጥማቸዋል ሲልም ጭምር ነው የተናገረው። ሊቨርፑል የባየር ሚኒኩን ተጫዋች ዳዮት ኡፓሜካኖን ለማስፈረም በሚደረገው ፉክክር ውስጥም መግባቱ ተዘግቧል። የፈረንሳዩ ተከላካይ ውልም በ2026 ክረምት ላይ ነው የሚያበቃው። ሊቨርፑሎች በመከላከል ክፍላቸው ውስጥም ሊፈጠር ለሚችል ለውጥም እየተዘጋጁ እንደሆነ ተነግሯል። በተለይም ኢብራሂማ ኮናቴ በአንፊልድ ስለሚኖረው የወደፊት ሁኔታ እርግጠኛ ለመሆኑን እየጨመረ በመምጣቱ ነው ሊቨርፑል ዳዮት ኡፓሜካኖን ለማስፈረም እድሉ እየመረመረ ነው። ባየር ሚኒክ አዲስ ውልም ካላስፈረመው በስተቀር የውድድር ዘመኑ መጨረሻ ላይ ለሽያጭ ሊቀርብ ይችላል። የ27 ዓመቱ ተጫዋች ከ2021 ጀምሮ ከአረቢ ለብዚሽ ከተቀላቀለ ወዲህ በቡንደስሊጋውም በሻምፒዮንነት ወጥ የሆነ እንግዲህ ነገርን ሲያሳይ ቆይቷል። ፍጥነት፣ ጥንካሬና መረጋጋትንም በማምጣት ከአውሮፓ ምርጥ ተከላካዮች አንዱ እንዲሆን አድርጓል። የሊቨርፑል አሰልጣኝ አርኔ ስሎትም የክለቡን የኋላ መስመር ማጠናከር እንደሚፈልጉ ይታመናል። በተለይም የመሃል ተከላካይነት የረጅም ጊዜ መረጋጋት ጥያቄ ውስጥ በመግባቱ የኢብራሂማ ኮናቴ ውል ሁኔታ ከቨርጂል ቫን ዳይክ ጋርም የሙያው የመጨረሻው እየተቃረበ መምጣት ጋር ተያይዞ በክለቡ የረጅም ጊዜ የሚቆይም ተተኪዎችን መለየት እንዲጀምርም አነሳስቷል። በዚህ መሃል ዳዮት ኡፓሜካኖ ስለ ወደፊት ሁኔታው የተረጋጋ ሲሆን ወኪሉ ጉዳዮችን እየተከታተለ ስለሆነ አሁን ባለው ጊዜ ውስጥም በትኩረት በእግር ኳሱ ላይ እንዲያተኩርም ተናግሮታል ነው የተባለው። ኡፓሜካኖ ለሌኪፕ በኩልም ሲናገር ወኪሌ እየተንከባከበኝ ነው፣ ትክክለኛ ውሳኔም ይወስናል ብዬ አስባለሁ። ጥሩ ምክርም እያገኘሁኝ ነው። በዚህ የውድድር ዓመት ለክለቡና ለብሔራዊ ቡድኑ ጋርም ባሉኝ ግቦች ላይ አተኩር ያለው ለሱ የሚሆን ቦታ በአእምሬ ውስጥ የለም። ሙሉ በሙሉ ዘና ብያለው። እንግዲህ ከባየር ሚኒክ ጋርም በውል ስር ነኝ፣ ግቦች ያሉኝ፣ ነገር ግን ክለቡ ሲፈልጉኝ በጣም አመሰግናለሁ ብሏል። የኡፓሜካኖ መምጣት ለአርኔ ስሎት ቡድን የቻምፒየንስ ሊግ ልምድና ከፍተኛ ደረጃንም የመከላከል ብቃትንም ይጨምርላቸዋል ተብሎ ነው እንዲሁ የሚጠበቀው። ፈረንሳዊው ተጫዋች ከ200 በላይ የቡንደስሊጋ ጨዋታዎችን
አድርጓል። እንዲሁም ደግሞ የዲዴ ዴሾ የፈረንሳይ ብሔራዊ ቡድን ቁልፍ አካልም ሆኖ ቀጥሏል። ሆኖም ግን ሊቨርፑል እሱን ለማስፈረም ከባድ ፉክክር ይጠብቀዋል። ሪያል ማድሪድ እና ፓሪስ ሰን ዠርሜን ሁለቱም የዳዮቶ ፓሚካኖን ሁኔታ በቅርበት እየተከታተሉ ነው። ማድሪድ እሱን ለአንቶኒ ሩዲገር ሊተካ የሚችል የረጅም ጊዜ ተተኪ አድርጎ ይመለከተዋል። ፓሪስ ሰን ዠርሜን ደግሞ በሚቀጥለው ክረምትም ሊኖሩ ለሚችሉ የቡድን ለቀውም የሚሄዱ ተጫዋቾችም ሲዘጋጁ ከማርኪኒዮስ ጋርም በተፈጥሮ የሚስማማ ሆነው ያዩታል። በሌላ በኩል ደግሞ ባየር ሚኒክ የተከላካዩን በክለቡ ለማቆየትም እየሰራ እንደሚገኝ ጭምር ነው ዘገባዎቹ የጠቆሙት። መጪው ክረምት ለዳዮቶፕ ካሚካኖ እና ለወደፊቱ ደግሞ ወሳኝ ይሆናል። ምናልባትም ሊቨርፑል እና ደግሞ ሌሎች ክለቦችም ተለዋዋጭ ሁኔታውን ምን ምላሽ እንደሚሰጡ እንመለከታለን ተብሎ እንደሚጠበቅ ነው መረጃዎቹ እየወጡም የሚገኙት። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንደሆነላችሁ ነው በአክብሮት የምመኝ።